በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። ገዳማትና አብነት ትምህርት ቤቶች ወላዲተ ቤተ ክርስቲያን ብቻ ሳይሆኑ ቅዱስ እግዚአብሔርን የምናይባቸው መስታወትም ጭምር ናቸው። ሰላም ጤና ይስጥልኝ ውድ የገጸ ገዳማት ወአብነት ቤተሰቦች። ገጸ ገዳማት ወአብነት ዘወትር እሁድ በዚህ ሰዓቱን ጠብቆ ወደ እናንተ እየደረሰ ይገኛል። በዛሬው የመርሃ ግብራችን ዝግጅት የአብይ ጾምን ምክንያት በማድረግ በማህበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት ያዘጋጀውን መንፈሳዊ ጉባኤ በቅድስት ሥላሴ ዩኒቨርሲቲ አዳራሽ ያካሄደ ሲሆን ሙሉ መርሃ ግብሩን አሰናድተን ወደ እናንተ እንሆ ብለናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። የዚህ መርሃ ግብር ዓላማ እንግዲህ በማህበረ ቅዱሳን የአገልግሎት ዘርፎች መካከል አንደኛው የገዳማት የአብነት ትምህርት ቤቶች አገልግሎት ነው። ብዙዎቻችሁ እንደምታውቁት የገዳማት የአብነት ትምህርት ቤቶች አገልግሎት በብዙ መልኩ ሰፋ ያሉ ስራዎችን በመስራት በብዙ ገዳማት አብነት ትምህርት ቤቶች በተለያየ መልኩ በቋሚ ፕሮጀክቶች፣ በጊዜያዊ ድጋፎች፣ በአቅም ማሳደጊያ ስራዎችና በሌሎችም መልኩ እስካሁን ድረስ አገልግሎት ሲሰጥ ቆይቷል። ላለፉት ከ1990 ዓመተ ምህረት በትንሽ ድጋፎች የጀመረው ከዛ በኋላ ግን በደንብ በተደራጀ መልኩ ፕሮግራም ቀርጾ በተለይ ከ98 ዓመተ ምህረት ጀምሮ ላሉት 20 ምናምን ዓመታት ሰፊ አገልግሎት ሲሰጥ ቆይቷል። የዚህ መርሃ ግብር ዓላማውም በገዳማትና በአብነት ትምህርት ቤቶች አጠቃላይ እንደ ማህበረ ቅዱሳን የተሰሩ ስራዎች ምን ለውጥ አመጡ፣ ምንድናቸው ያመጡት ለውጦች የሚሉትን ነገር ማየት፣ እዚህ ላለው ለገዳማትና አብነት ትምህርት ቤት ቤተሰብ የበለጠ ገዳማቱን አብነት ትምህርት ቤቶቹን ቅርብ ማድረግ፣ ቤተሰብ ማድረግ፣ የሚጠበቅብንን እንድናቅ ማድረግ ነው። ዛሬ ይህ ጉባኤ የተዘጋጀው የአብይ ጾም በመሆኑ በዚህ በአብይ ጾም ተገናኝተን ስለ ቤተክርስቲያናችን የምንመክርበት በተለይ ማህበረ ቅዱሳን በገዳማትና በአብነት ትምህርት ቤቶች በሚያደርገው አገልግሎት ደከመኝ ሰለቸኝ ሳትሉ በጉልበታችሁ፣ በእውቀታችሁ፣ በገንዘባችሁ ሁሉ የምታገለግሉትን ወገኖቻችንን ከማህበረ ቅዱሳን ጋር አብራችሁ የምታገለግሉትን ለማመስገን ወደፊትስ እንዴት ነው በገዳማትና በአብነት ትምህርት ቤቶቻችን ላይ የበለጠ ተባብረን የምንሰራው፣ ምን ችግሮች አሉ፣ ምን አደጋዎች አሉ፣ ከኛ ምን ይጠበቃል የሚለውንም በጋራ ለመመካከር ነው እንግዲህ ዛሬ የተገኘ ነው። ማህበረ ቅዱሳን ሁለት ነገሮች አልሞ ነው በገዳማትና በአብነት ትምህርት ቤት የተነሳው። አንደኛ ጊዜያዊ የሆኑ ችግሮችን ምእመናንንና በአገር ውስጥም በውጭ ያሉትን በማስተባበር እርዳታዎችና በጊዜው በድርቅ በጦርነት በተለያየ መንገድ የሚመጡ አደጋዎችን፣ ረሃቦችን፣ ችግሮችን ጊዜያዊ እርዳታ በማድረግ መደገፍ። በእነዚህ ብቻ ግን ገዳማትና አብነት ትምህርት ቤት ዘላቂ አገልግሎታቸውን እንዲያደርጉ ማድረግ ስለማይቻል ዝም ብሎ እሳት በማጥፋት ብቻ አገልግሎቱን ሙሉ ማድረግ ስለማይቻል ቋሚ ፕሮጀክቶችን በመደፍ ስለዚህ ገዳማት ራሳቸውን እንዲችሉ ቋሚ ገቢ እንዲኖራቸው በልማት ያደጉ የበለጸጉ እንዲሆኑ በማጥናትና ባለሙያዎች በማሰለፍ ፕሮጀክቶችን በመቅረጽ ምእመናንን በአገርም በውጭ ያሉትን በማስተባበር ማህበረ ቅዱሳን ቋሚ ፕሮጀክቶችን በመንደፍ ገዳማትና አብነት ትምህርት ቤቶች ያለ ችግር አገልግሎታቸው እንዲያከናውኑና ለቤተክርስቲያን ትልቅ የእውቀት የጥበብ ምንጭ የጀርባ አጥንት ስለሆኑ ይህን አገልግሎታቸው በተዋላ መንገድ እንዲያካሂዱ ለማድረግ ሞክሯል ማለት ነው። ስለዚህ ማህበረ ቅዱሳን ባለፉት 32 ዓመታት በገዳማትና በአብነት ትምህርት ቤት ዙሪያ የሰራቸው ፕሮጀክቶች፣ የገነባቸው ግንባታዎች እና ያደረገቸውን አገልግሎቶች ከሁላችሁ ጋራ አንድ ልብ አንድ ቃል በመሆን በእናንተ ገዛ፣ በእናንተ ጸሎት፣ በእናንተ ጉልበት፣ በእናንተ ሀብት ለቤተክርስቲያናችሁ ባላችሁ ፍቅር በመታደርጉት ድጋፍ ሁሉ ማህበረ ቅዱሳን ጠንክሮ በማገልገል ትልቅ ለውጥ ለማምጣት ሞክሯል። ነገር ግን
መከሩ ብዙ ሰራተኞች ጥቂቶች ነው እንደተባለው ቤተክርስቲያን የሚጠበቅባትን ያህል አገልግሎት በገዳማትና በአብነት ትምህርት ቤት እንድታከናውን ማህበረ ቅዱሳን ሙሉ አድርጓል ማለት አንችልም። ያቀሙን ያህል እግዚአብሔር የፈቀደለትን ያህል ግን አገልግሏል። ይሄንን አገልግሎት አጠናክረን መቀጠል አለብን። ዘመኑ ፈታኝ ነው እንደምታዩት። መከራ በአገር በህዝብ ቤተክርስቲያን ላይ ቢመጣ በጸሎት በእግዚኦታ በእንባ እየጸለዩ መከራውን የሚያስወግዱበት የነገይቷን ቤተክርስቲያን ተስፋዎች የሚወጡት ከገዳማትና ከአብነት ትምህርት ቤቶች ስለሆኑ ስለዚህ ገዳማትና አብነት ትምህርት ቤት ላይ መስራት መረባረብ የበለጠ መትጋት በጣም ከሁላችን የሚጠበቅ ነው ማለት በእውነት ቤተክርስቲያን የምንወዳት ከሆነ ይሄን አገልግሎት አጠናክረን እንድንቀጥል ሁላችሁም በጸሎትም ቢሆን በገንዘብም በእውቀትም በጉልበትም ተባብረን እንድንሰራ የበኩላችን ድርሻ እንድንወጣ የሚለው መልእክቴ ነው። አመሰግናለሁ። በቀድሞ ጊዜ ታሪክ የሆነ ብዙ ባለጸጎች አስተዋጽኦ ያደረጉት ለዚች ሀገር ከአስተዳደጋቸው ከወላጆቻቸው የወሰዱት ነው። በመንፈስ ቅዱስ ተጠምቀው ስላደጉ ማለት ነውና አሁን ትውልድ ላይ እንደውም ወጣቱ በራሱ ተሰባብሮ በገባው ልክ ብዙ አስተዋጽኦ ያደረገ ነው ለዚች ሃይማኖት ብዬ ነው ማስበው ማለት ነው ከወላጆቹ ተሽሎ። ስለዚህ ይሄን ችግር ለመፍታት ምንድነው የታቀደው? ምን ማለት ነው? አሁን ገዳማት ላይና አብነት ትምህርት ቤት ላይ ስንሰራኮ ከወላጅ የሄዱ ናቸው ከመጀመሪያ ተቆጥቁተው ያደጉ ውጤት እንዲሆኑ ነው እየታሰበ ያለው። በተግባር አሁንስ ያለው የወደፊት የሚመጣው እንዳለ ሆኖ አሁን ያለውን ከማዳን አንፃርስ ቤት ለቤት መስራት አይቻልም ወይ? ተከታዩን በቃ በራሷ ጉያ ውስጥ ማድረግ አትችልም ወይ? ቤተክርስቲያን በደንብ ይቻላል። በጣም ፈቃደኛ ነው ምእመን እኮ ሁሉ ላይሆን ይችላል ግን ጥቂቶች በቃ ዶሚኔት ማድረግ ይችላሉ። በቃ በጥቂቶች ቢሰራ ኃይል ማድረግ ይቻላል። በጠቅላላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአማኞች የተገነባ አንድ ፋብሪካ ቢኖረን ከዛ ገቢ አብነቱንም ገዳማቱንም በገቢው ኤክስፖርት ኢምፖርት እያደረግን እንሰራለን። እኔ በህንድ ሀገር 3 አመት ቆይቻለሁ። እያንዳንዱ የህንድ ገዳማት 5 6 7 10 ፋብሪካ ያላቸው አሉና ይሄን ብናረግ መልካም ነው። ሁለተኛ የዓለም አቀፍ ቋንቋ ካህናት ተመረው ቢሰለጥኑ ለምሳሌ ሐዋርያት በ72 ቋንቋ ተናግረዋል፣ ዓለምን ያዳርሳሉ። የኛ ካህናት እኮ ግዕዝን ብቻ ነው የሚማሩ። ዓለም አቀፍ ቋንቋ ቢማሩ ዓለምን አፍሪካን ሰብከው አግንተው በዶላር በዩሮ መምጣት ይችላሉ። እና ማህበረ ቅዱሳን የሚደግፍ ዓለም አቀፍ የቋንቋ ጥናት ተደርጎ በዲግሪ
በዲፕሎማ በማስተር በፒኤችዲ ቢማሩ ካህናቱ ዓለምን ዙረው ሌሎች በአፍሪካ እኮ 56 ሀገር መድረስ እንችላለን 182 ዓለምን መድረስ እንችላለን በልዩ ልዩ ቋንቋ ማለት ነው በልዩ ልዩ ልሳን ሶስተኛው የሚከራይ ቤት ህንጻ ሁሉም ኦርቶዶክስ ክርስቲያን አዲስ አበባ ላይ በከፍተኛ ገንዘብ የሚያወጣ ህንጻ ተገዝቶ 4-5 ህንጻዎች ብንገዛ የነዚህ አከራይ ማለት ነው ገዳማቱን መርዳት እንችላለን የግብጽ ገዳማትን ተሞክሮ በጣም ባጭር ደቂቃ መምህራን እዚህ አሉ በተወሰነ እንትን ይነግሩናል የሚነግሩን እኛ ምን እንደሚጠበቅብን እኛ ቤተክርስቲያን ውስጥ የሚጎለንን ነገር ልምድ የሚባለው ያለን እንዳለው ሆኖ ከሌሎቹ ወስደው የሚያስተዋውቁበት መርሃ ግብር አለ እነ ገዳማ አስቄጥስን ሌሎቹንም እና አባ ቢሾይ እና አባ ጳውሊ እና አባ እንጦንስ ገዳማትን ብዙ አብረን ተንቀሳቅሰን አይተናል የግብጽ ገዳማትና የመነኮሳት መንፈሳዊ ህይወት ምንድነው የሚመስለው ምንድነው ተምረን የመጣ ነው ግብጻውያን ምንኩስናን ከጀመሩበት ዘመን ጀምሮ ከቅዱስ እንጦንስ እስከ ዛሬ ድረስ ያለው ረጅም ዘመናትና ልምድ አካብተዋል የነሱ ክርስትና ምንም ክርስቲያን ህዝቡ ጥቂት ቢሆንም ምእመናኑ ጥቂት ቢሆንም ህይወታቸው ነው ግን ከመከራውም አንፃር ካስተምሮታቸው አንፃር ይመስለኛል ብዙ የተሻሉና የሚመረጡ እውነትም ሊጎበኙ ትምህርት ሊወስዱባቸው ነገሮች አሉ ከመነሻው ቅዱስ እንጦንስ ገዳም ጀምሮ አሁን እስከ ተመሰረቱት በቅርብ ጊዜ እስካሉት የወንዶችንም የሴቶችንም ገዳማት አይተናል የቅድስት ሄራኒን የነ ዶሮንቃን ጭምር በልማት ቦታ ሄዱትን ቅዱስ ሚናስ ገዳም አይተናል እንግዲህ ገዳማቱ ከኛ የሚለዩበት ብዙ ነጥቦች አሉ አንድ መናኝ ሲመጣ የሚቀበሉበት መስፈርት ለጠቅላላው ገዳማው ያናኗር የበለጠና የተሻለ ነገር አድርጎላቸዋል ይሄውም ገዳም ሰው ተነስቶ በማንኛውም ምክንያት ሊገባ አይችልም የመጀመሪያ መስፈርታቸው ትምህርት ነው እንደተነገረና እንዳየነውም የገዳም ለመግባት የሚፈልግ ሰው በዘመናዊ ትምህርት ዲግሪ ያለው እንደሆነ ሰምተናል ነግረውናል እና በገዳም ገብቶ ወደ ኋላ መመለስ እንዳይችል ዕውቀቱን አጠናቆ እንደተነገረንም ደግሞ ዘመናዊውንም መንፈሳዊንም ግራ ቀኝ ይማሩ ስለነበረ በዚህም በኩል ያላቸው የትምህርት ፍላጎት ከፍተኛ መሆኑ አንደኛው ነገር ነው ለምንኩስና ያላቸው ዝግጅት በመጽሐፈ መነኮሳት እንዳየነው ከ3 ዓመት በላይ አመክሮ አድርገው እጅግ ተከታትለውት በዛ ገዳም ውስጥ ያለ ሊቀ ጳጳስ መርምሮት አውቆ ዓለማዊ ምኞቱንና ሐሳቡን መለየቱን ካረጋገጡ በኋላ ወደ ማህበር መልሰው ማህበሩ ሲፈቅድ ነው የሚመነኩሰው ይሄን ምንኩስና ከተቀበለ በኋላ ወደ ክህነት ለመሄድ ረጅም ጊዜ ይፈጅበታል እንደተነገረን ከሆነና እኛም እንደው ለመገንዘብ እንዳየነው እስከ 10 ዓመት ይፈጅበታል ነው የተባለው ክህነት ለመቀበል እንደው እንዳገራችን ጵጵስና የመቀበል አክል ከፍተኛ ፈተናና ብዙ ሂደቶችን ማየት እንዳለበት ተነግሮናል ገዳማትን በዛው ልክ አንድ ገዳምተኛ በገዳም ኑሮ ምንኩስናውን ከ3 ዓመት እስከ 7 ዓመት ባለው ጊዜ ፈጽሞ ታምኖበት ሲቆይ 3 ዓመት ተጨምሮበት 10 ዓመት ሲሞላው ክህነት ይቀበላል ያ መነኩሴ ማለት ምን ማለት እንደሆነ መረዳት ያስፈልጋል በዓለም ላይ ሲቀመጥ እንደተነገረን ወጣትነት ዘመኑ ከ3 ዓመት እስከ 6 እና ከዛም እስከ 12 ከዛም እስከ 18 ዓመት በተለያየ የትምህርት ክፍል ሲከታተል የነበረው በተለይም ደግሞ ከ13 ዓመት እስከ 18 ዓመት ሁለቱን መንገዶች ይማራቸዋል ወይ ዓለማዊነትን ወይ መንፈሳዊነትን ወይ ምንኩስናን ይማራቸዋል አማራጩ የትኛው ነው ብሎ ካወቀ ገዳም ላይ ሳይገባ በገዳም ውጪ በነበረበት ጊዜ ምንኩስናን ፈልጋለሁ ካለ ከ12 ዓመት ጀምሮ እስከ 18 ዓመት በገዳም ውስጥ ምን አይነት ፈተና ምን አይነት ችግር ምን አይነት ስቃይ እንዳለና ያንንም ደግሞ በምን መወጣት እንዳለበት ተምሮታል ስለዚህ ገዳም ሲገባ የሚማረው የጦሩን ስልትና አይነት የመከራውን መውጫ ያለማምሉታል እንጂ መከራ ገዳም ላይ ምን እንዳለ ስለሚያቅ ሲገባ አይቸገርም ማለት ነው ይሄ አኗኗራቸው ነው በዛው በገዳም ውስጥ የሚኖሩት አኗኗር ደግሞ በተለየ ሁኔታ ነው አንድ መነኩሴ ከገዳም ወጥቶ ከተማ ላይ መገኘት አይችልም አይደለም መነኩሴው ሊቀ ጳጳሱም ሆነ ፓትርያርኩ ከተማ ውስጥ አይውሉ ይሄን የሚከለክለው ወይ መጀመሪያ አስተምሯቸው ነው ሁለተኛው መሰረተ ልማቱ ነው ገዳም ላይ ያለው መሰረተ ልማት የተሰራው ስራ ለመነኮሳቱና ለዓለማውያን ሰዎች ጭምር የሚያስፈልገው መሰረተ ልማት ስለተሟላ ከተማ የሚመጣበት ምንም ምክንያት የለም ሁለተኛው ደግሞ ምእመናን ናቸው መነኩሴ ማለት ምን እንደሆነ ወንድ ሴቱ ያውቃል ስለዚህ
ከተማ ገብቶ ቢያዩት በሆነ ምክንያት አይቀበሉትም። እንደ ዛሬ ቤቴን ርጭልኝ እንዲያርግልኝ አይሉትም። መነኩሴ ከሆንክ ከተማ ትሰራለህ እንደ እንጦንስ ሂድ ይሉታል። እኛ ግን ምእመናን እዛ ድረስ ሄደን የመነኩሴውን መልካምነት ወይ ቀዳሽነት ወይ ሰባኪነት ወይም ደግሞ ትጋቱን አይተን ወደ ከተማ እንስበዋለን። እዛ እንደዛ አይደለም። እዛ ያሉ ምእመናን በተአምር መነኩሴ ከተማ ማየት አይፈልጉም። ሌላው አንዱ ይሄ ነው። ሁለተኛው ትምህርት ያለው ከተማ አይደለም። ለምሳሌ ዩኒቨርሲቲዎቻቸው ያሉት የቁስቋም ገዳም ላይ ዩኒቨርሲቲ አለ። ከከተማ 380 ኪሎ ሜትር ነው። ሌላው አዲስ እየተሰራ ያለው በአባ ሚናስ ገዳም ያለው አዲስ እየተሰራ ያለ እሱም እንግዲህ ከ100 ኪሎ ሜትር በላይ ነው። እዛ ይማራል እንጂ ከተማ መጥቶ አይማርም። እኛ ጋር ግን ዩኒቨርሲቲዎቻችን የት ነው ያሉት ብንል አብነቱ ከተማ አይደለም፣ ይታወቃል፣ ገጠር ነው ወይም ደግሞ ገዳማት ነው። ነገር ግን እንዲያ ያሉ ዩኒቨርሲቲዎች ያሉት እዚህ ነው። ዘመናዊውን ከመንፈሳዊ ቀላቀይ ይማራለው ካለ የት ሄዳል? ከተማ። እነሱ ግን ከተማ እንዳይወጡ ዩኒቨርሲቲዎቻቸው ያሉት ገዳም በመሆኑ ሊወጣ አይችልም። ከዓለማውያን ሰዎች ጋር ያለው ግንኙነት በተወሰነ ነው። እኛ እንኳን በዛ በ10 ቀን ውስጥ ወይም በ9 ቀን ውስጥ አይደለም ከተማ መነኩሴ ያየ ነው። ገዳም ውስጥ ራሱ 150 ምናምን የሚኖሩ መነኩሴ ለጉብኝት ስንሄድ ያየናቸው 3 ወይም ደግሞ 4። ስለዚህ ዓለማውያን ሰዎችና ገዳማውያን ሰዎች የሚገናኙበት ግንኙነት እጅግ ጠባብ ነው። የዓለም ሸክማቸውን ይዘው ቢሄዱ የነሱን ሸክም ሊቀበል የሚችለው መነኩሴ የሚመጥናቸውን እንጂ ወጣኔውንም ማዕከላዊውንም ፍጹምንም ሊያገኙት አይችሉም። ስለዚህ መካሪ ዘካሪ ብቁ ነው ተብሎ ተመርጦ ይወጣል እንጂ ከማንም ጋር አይገናኝ። በአት ደርሶ ምግብ መግቦ ታገናኝቶ ምን ብሎ የለም። ካይሮ ውስጥ አንድ መነኩሴ ያላየንም እኛ አይደለም። ምመን ቤት ጠላም ይባርክ ዳቦም ይባርክ ንስሐ አባት የሚባል መነኩሴ በጭራሽ የለም በእነሱ። ሌላው ቤተሰብ መጠየቅ ለመነኩሴ አይፈቀድም በእነሱ። በቃ ምንነሃል ነው ትተሃል ነው። ሌላኛው የገዳማዊ ህይወት ከፍታ የሚያሳየው የአንድነት ገዳም የለም። ምን ማለት ነው? የአንድነት ገዳም የለም ማለት የወንድ መነኮሳትና የሴት መነኮሳት አንድ ላይ ገዳም አይመሰርቱም። የለም። የወንዶች የብቻ ነው፣ የሴቶች የብቻ ነው። ሌላኛው ገዳማዊ ህይወታቸው የሚታወቀው በምግብ ሰዓት አንድ ላይ ነው የሚመገቡት። ቁሬት የሚባል ነገር የለም በእነሱ። ቁሬት ማለት ለየብቻ የሚባል ነገር የለም። በቃ የራሱ የሆነ የለም። ይሄ በጣም የገዳማዊ እድገት ነው። ቁሬት መከያዝ ዓለማዊ ሆነ ማለት ነው። የራሱ ምንም አይነት ገንዘብ እንዳይኖረው ተደርጓል በእነሱ። ሌላኛው የገዳማዊ ህይወት እድገታቸው በምን ይለካል ሲባል አለባበስ ተመሳሳይ ነው። ሁሉም የገዳማት ነው የምላቸው። አሁን እኛ የፈለግነውን ልናደርግ እንችላለን። በቃ አሁን በእኛ ገዳም ለምሳሌ አንዱ ገዳም ተመሳሳይ ቢለብስ ሌላውም ገዳም ተመሳሳይ ሊያደርግ ይችላል። ያ ግን እንደ ሀገር ነው። ሌላኛው ተመስጦ ላይ ነው የሰሩት። ከገረመኝ እኛን ሲያስጎበኝ ነበር አንድ መነኩሴ እና እንዴው እስኪ ይሄን አድርግ ሲባል ምን አለ? ለእናንተ እያስጎበኘው እኮ ውስጤ እየጸለየ ነው አለ። ከጸሎት ተቋርጦ ያቀምልባቸው። ይሄ ትክክለኛ መጽሐፍ መነኮሳት የሚናገረውን እያነበብኩ ነበር በአቅሜ በዚች ደካማ አቅሜ ማለት ነው። እና ገዳማዊ ህይወት በጣም የሚገርም እድገት አላቸው፣ ተመስጧቸው ማለት ነው። ሌላኛው ተአዝዞ ላይ ሰርተዋል። እዛ ላይ ገዳም ስንሄድ አሁን የሚያስጎበኝ እንጂ ሌላ መነኩሴ አናይ። ገዳማዊ ህይወትን ከፍ ያደርጉ ነገሮች ሁሉ እንዲንቁ ያደርጓቸው ማለት ነው። ይሄን የፈጠረው ደግሞ የመጀመሪያ መስፈርታቸውም ጭምር ነው። ከዛ ሌላው የዚህ አስተዋጽኦ ደግሞ የምእመናንም አለበት። አሁን ብዙ ጊዜ መነኮሳትን መንቀፍ እንጂ ለመነኮሳት ገዳማዊ ህይወት እድገት እኛ ምንድነው ድርሻችን አንልም። እኛ ችግሩ ይሄ ነው። ለምንድነው የምእመናን ድርሻ ምንድነው? እዛ አሁን ገተማ ላይ መነኩሴ ካዩ ሁሉም ምእመን አይኑን ነው በቃ አንተ ምን ትሰራለህ? ቅድም እንደ አባታችን እንዳሉ ይሄ እኮ አገርህ አይደለም በቃ አንተ እኮ ሌላ ነው ተውሎ ሁሉም ምእመን መካሪና ሰዳቢ ሆነ ማለት። ከዛ በኋላ ማንም አይመጣም። የኛ ደግሞ በተቃራኒው መኪና ይዘን እንድን አባዬ ይምጡ ቤታችን ይባርኩልን ተብለን ይዘን መተን ጥብስ ምናምን ቃቅምሰን እቺን የቀመሰ እንዴት ብሎ ይሄድ እዚቹ ስራ ፈልጉልኝ ይላል። ገዳሙን ጥጡ አያችሁ ኩነኔ። መነኩሴ የሚቀልብ ምእመን መኮነኑ አይቀርም የሚጸድቅ እንዳይመስላችሁ። እኔ በነገራችን ላይ ይሄ በጣም ነውር ነው። ትህርምቱን አፍርሰን ጾሙን አፍርሰን ገዳማዊ ህይወቱን አፍርሰን በአቱን አስለቅቀን የመነኩሴ በአትን የሚያስተው ሰይጣን እንጂ ምእመን አይደለም። በአቱን እንኳን አስለቀቅ ነው። አባ እንጦንስ ምንድነው ያለ? ጥያቄ የሚያበዛ አንድ መነኩሴ ነበር። ሄድና በአት ግባ እሷ ሁሉን ትነግርሃለች አለ። አየው መነኩሴ የሚያድገው በአት ውስጥ ይገባ። እቺ ጎጆ ቀላል እንዳትመስላችሁ። የመነኩሴ በአት ቀላል አይደለችም። ሰማያዊ ምስጢር የሚገለጠው እዛቸው ውስጥ ነው ማለት ነው። እና ይሄን ነው የተወው። ልማት የሚባለው ግን ያው አንዱ ገዳም በልማት ደረጃ ሚለምን ሳይሆን ለድሆች የሚረዳ ነው።
ማርሚና የሚባለው ገዳም ላይ ስንት 35 ከበላይ ፋብሪካ ነው ያይ ለዚህ በሳምንት 6 ሚሊዮን ፓውንድ ያወጣል ለድሃ ገዳሙ ማለት ነው ስለዚህ ካንተ አይፈልግም አይ ላንተ ግን ሊረዳ ይችላል እንደዚህ ነው ገዳማዊ ልማታቸው ማለት ነው ከምእመናን በህፃናት አስተዳደግ ምንድነው ከነሱ ልንማረው የምንችለው ነገር ከምእመናንስ ምን ይጠበቃል በህፃናት አስተዳደግና ምእመናኑ ለቤተክርስቲያን ያላችሁ ቤተክርስቲያን ለምእመናን ያላችሁ የሚለው በቀላሉ እንድትረዱ በግብጽ ቤተክርስቲያን ምእመናኑ የቤተክርስቲያን ናቸው እኛስ አይደለንም ወይ እንዳትሉ አይደለንም ተስፋ እንዳንቆርጥ ነው ዝም ብለን ምንለው እንጂ አይደለንም በእነሱ አሰራር ሲከድ አይደለንም ለምሳሌ በግብጽ ቤተክርስቲያን አንድ ክርስቲያን ከወለደ 3 አመት ሲሞላው ልጁ ሰነድ ተማሪ ነው ይሄው የሚያረጋለ ይቻላል የለም ማለት ሌላው አንድ በግብጽ ቤተክርስቲያን አንድ ኦርቶዶክሳዊ ጋብቻውን የሚፈጽመው በስጋና በደም ነው ተቁርባን ነው የቤተክርስቲያን ነው ሌላ በግብጽ ቤተክርስቲያን ጋብቻ መፍታት በጥብቅ የተከለከለ ነው የቤተክርስቲያን ነው እንቢ ብለ ከፈታ የሱ አይደለም በስጋው ደም አልጋባም ካልክ የሱ አይደለም ልጄን አላስመዘግብም ካልክ የሱ አይደለም አየህ ስለዚህ ምእመናኑ የቤተክርስቲያን ናቸው ማለት ይሄ ነው ወደኛ ስንመጣሳ ልጁ ይማር አይማር ምንም በስጋው ደም ይጋባ አይጋባ ይፋታ አይፋታ ይኖር ምንም የሚታወቅ ነገር የለም ትዝ ያለው መጥቶ ያገባል ትዝ ያላለው እዛው በሆቴሉ ይጨርሳል የተነጫነጨው ይፋታል ያለው ደግሞ እየተንገዳገደም እስከ ሞቱ ካንቺ ጋር መኖር ካንተ ጋር መኖር እያለም ቢሆን ይቆያል ምንም መስፈርት የለንም ቤተክርስቲያን የነሱ ናት ማለት ቀጥታ የናንተ እናት ከሆንኩኝ እናንተ ከኔ እቅፍ ውጭ አይደላችሁም አለቀ እስከ 18 አመት ሰነድ ተማሪ ነው ከ18 አመት በኋላ የወጣቶች ጉባኤ ተማሪ ነው ከ26 አመት በኋላ የጎልማሶች ጉባኤ ተማሪ ነው ከ40 አመት በኋላ የሽማግሌዎች ጉባኤ ተማሪ ነው በግብጽ ቤተክርስቲያን አንድ ክርስቲያን እስኪሞት ይማራል ማለት ነው እኛ ጋር አሁን ትዝ ያለው ብቻ ይማር ሌላውና ብለን ምናስገድድበት ምንም የለንም ስለዚህ የሱ አይደለንም ማለት አያችሁ ይሄንን ማንሰራ ሲባል ግን አስተዳደሩ አባቶችም የሚኖሩት ለምእመናኖቻቸው እንጂ ቤት የሚሰራ ገንዘብ የሚሰበስብ ጳጳስም የላቸውም መነኩሴም የላቸውም ይሄም ጠቅሟቸዋል ይሄንን ግን ማን አመጣው ከተባለ ግን ምእመኑ ነው ያመጣው ራሱ ነው አየህ አባትን ምትወልድ ራስህ ነህ ማለት ነው አየህ እኛ ያላሳደግናቸውን አባቶች መልሰን አሳድጉን ብንላቸው ላይሆን ይችላል ማለት ነው ለዛ ነው ምእመናኑ የረፍት ቀን የሚባለውን ተጠቅመው ገዳም ነው የሚሳለሙ በህፃናት ላይ እና በወጣቶች ላይ በጣም የሰሩበት ትምህርት ላይ ነው የሰሩት አቻ ትምህርት አለ አቻ ትምህርት ማለት ምንድነው አንደኛ ክፍል ከገባ በዘመናዊ እሱ ደግሞ በአንደኛ ክፍል ሁለተኛ ከገባ ሁለተኛ 12ኛ ክፍል ያለ የዘመናዊ ተማሪ 12ኛ ክፍል የቤተ ክርስቲያን ትምህርት አለ ዩኒቨርሲቲ ላይ ገባ ዩኒቨርሲቲ ላይ ተማሪ አለ መነኮሴንም ሆነ ጳጳስንም ሆነ ቄስንም ይፈጥረው ወይ ከእግዚአብሔር በታች እናትና አባቶች ናቸው እናትና አባት ሳይሰራውና ሳይቀጣው አለ መስመር ያደገ ልጅ መነኩሴ ሲሆን ቄስ ሲሆን ጥሩ ይሆንልኛል ብለው ማሰብ ስተት ነው ሰኔ ላይና ሐምሌ ላይ ሳይዘራ ዝም ብሎ ማሳውን አስቀምጦ ታሳስ ላይ ማጭድ ይዞ የሚሄድ ሰው በጣም ስተት ነው በህፃንነትና በወጣትነት ዘመኑ ሳስተምሩት በመንኩስና ወጵጵስናው በክህነቱ ጊዜ ገሌ ተሳስቷል ማለት ልክ አይደለም ደሞ ሌላው ነገር ህፃናትን ቅዳሜና እሁድ የሚያለማምዷቸው ተግባራዊ እንቅስቃሴ በገዳማት አይተናል ቅድም እንዳነሱት የእንጦንስ ገዳም ላይ የነበሩት ህፃናት በእግራቸው የሚሄዱትን የ1500 ደረጃውን ለማስወጣት ወፌ ቆመች እያረጉ በዛ በረሃ ላይ እኛ እንኳን ለመሄድ የፈራነውን ህፃናቱን ወስደው በዛ ተራራ ላይ ያለማምዷቸዋል ስለዚህ አርብ ለተወጡ ቅዳሜን ውለው ሰኞ እሁለታ ወደ ሀገራቸው ሲመለሱ በሁለት ቀን ተባርከዋል ስለዚህ ያስተምሮ አለ ባስተምሮ ላይ ልምምድ አለ በልምምድ ላይ መንፈስ አለ በመንፈስ ላይ ህይወት አለ ግብፃውያን ህፃናቱን ጨምሮ የትርፍ ጊዜ ክርስትና የላቸውም ህይወታቸው በሙሉ ሃይማኖታቸውን ተኮር ስራ ነው የሚሰሩት ከተማም ሆነው እንደገና ደግሞ ገዳም ሆነው የትም ሆነው ያ ነው ሌላው ደግሞ አጥቢያ ቤተ ክርስቲያናት እያንዳንዳቸው ግንባታ ገንብተው እዛ ግንባታ ላይ ወይም ደግሞ ድርጅት ላይ የሚገቡት ሰዎች የራሳቸው ናቸው እንዴት አድርገው ያንቺ አጥቢያ ቤተ ክርስቲያን ምሳሌ ሐኪም ቤት ብትመሰርት ያን ሐኪም ቤት ተማሪው ተምሮ ሲወጣ ስራ ምን አገኛለሁ ብሎ አስብ ከጽዳት እስከ ሜዲካል ዶክተሩ ያለው ይገባል ከዛ በኋላ አይኔ ተምሬ ልጄን ተምሬ ታስገባዋለሁ ብሎ አስቡ ይሄ
አንድ አጥቢያ ቤተክርስቲያን ሲሰራ መላው ነገራቸው እዛው ላይ አለ። መዝናኛቸው፣ መዋያቸው፣ ትምህርታቸው ማንኛውም ነገር አጥቢያ ቤተክርስቲያን ላይ አለ። እሱ አይደለም ገዳማት ራሱን የቻለ ማንኛውም ነገር ስላላቸው የክርስቲያን ገንዘብ ከቤተ ክርስቲያን አልወጣም፣ እዛው ይወጣል፣ እዛው ይገባል። በዚህ መልክና በመሳሰለው ነገር ትልቅ ነገር አለ። እኔ ግን እንደ ምእመናን ማሳሰባችሁ ቅድም መምህራችን አንስተውታል። ምንኩስናንም የሰራ ነው፣ ጵጵስናንም የሰራ ነው፣ ቅስናንም የሰራ ነው፣ ድቁናንም የሰራ ነው ቤታችን ካልሆነ ከሌላ ከጠበቅነው ሊስተካከል አይችልም። ስለዚህ ድቁናውንም ቅስናውንም ምንኩስናውንም ጵጵስናውንም ቤታችሁ ውስጥ ስሩት። ማህበረ ቅዱሳን ወር በገባ በመጀመሪያ ሳምንት ማክሰኞ ከ11 ሰዓት ተኩል እስከ 1 ሰዓት ተኩል ገዳማትና አድባራትን የሚረዱ ፕሮግራም አላቸው። በዛ ፕሮግራም ላይ ተሳታፊ ነኝ። በጣም ብዙ የሚሰሩት ስራ አለ። ወንድሞችና እህቶች ተሰባስበው ይህን ነገር ሲያደርጉ እኛ እንደ ቤተ ክርስቲያን ልጅነታችን ደግሞ ከጎናቸው ቆመን በርቱ ተመንደጉ ልንላቸው ይገባል ማለት ነው። ቀደም መምህራችን ዛሬ ቤተ ክርስቲያን ለደረሰችበት ውድቀት አገራችን ለመጣባት መከራ ገዳማት ውስጥ ያሉ አባቶችና በአብነት ትምህርት ቤት ውስጥ ያሉ ወንድሞች በመመናመናቸው ምክንያት ነው። ማህበረ ቅዱሳን ከዘርፉ ሁሉ መርጦ ትልቅ ስራ የሚሰራው በአድባራትና ገዳማት ላይ ነው። ይህንን ስራ እኛ ስናበረታ ቤተ ክርስቲያናችን ትቆማለች። ትውልዱም ታሪኩንና ትውፊቱን እንዲቀበል የአብነት ተማሪዎች ሊማሩ ይገባል። መነኮሳቶች በገዳም ሆነው ለሀገራችን፣ ለህዝባችን፣ ለዓለማችን ሰላምና ፍቅር ሊጸልዩልን ይገባል። ከጎናችን ብዙ ወንድሞች እህቶች ስለሚኖሩ እኛ ቅድስት ቤተ ክርስቲያናችንን የቀራኒውን መስቀል እየተመለከትን ቤተ ክርስቲያናችንን በመርዳት ከማህበሩ ጎን እንቁ። በእውነት ይህንን ገዳማትን ያለው ጉዳይ የቤተ ክርስቲያን ስሩ ማለት ነው። ለማንኛውም ስሩ መልካም ያልሆነ ነገር ሁሉ ጸድቆ ለፍሬ እንደማይበቃ የሰንበት ትምህርት ቤቶች ዙሪያ የምትሰሩትን ስራ ዛሬ የመጀመሪያ ጊዜ አይደለም። አጋጣሚ በሚዘጋጁት የሐዋርያዊ ህይወት ጉዞዎች ምናምን በጣም ተሳታፊ ነኝ። ከአንድ እስከ መጨረሻ ካሉት ውስጥ አንድ ሁለት ጊዜ ብቻ ይሆናል ቀርቻለሁ ልልም ገምተውና በጣም ተመስጫለሁ። ለቤተ ክርስቲያን ያለኝ ፍላጎትም ሁሉ እንደው አንሼ እንደናንተ ወጣት ሆኜ ምን ነው ባገለግል የእውነቴን ነው መነግር። አሁን ስለተጠየቅኩ አይደለም ውስጥ ያለውን ነው መነግር። በተለይ ዜና ገዳማትን በጣም እከታተላለሁ። አሁን የሥራ ጸባዬ ትንሽ ከከተማ ወጣ ያለ ስለሆነ ብዙም አልገኝም እና ባሁኑ ሄጄ ነበርና ይሄንንም ፕሮግራም እዛኔ የሰማሁትና በጣም ደስ ብሎኛል። በጣም ደስ ብሎኛል። ያው ከዚህ በፊትም ያው ረጅም ጊዜ ነው እንጂ በጣም እሳተፍ ነበር። ረጅም አመት ማለት ነው። ደስተኛ ነኝ። ገዳማት አድባራት በአሁን ሰዓት ያሉበት ቦታ በጣም ትንሽ አስቸጋሪ ሁኔታ ላይ ነው ያሉትና እኛ ክርስቲያኖች ጠንክረን እነዚህን ገዳማትን እንትን ማለት አለብን። በገዳማት ላይ መደጎም አለብን፣ መስራት አለብን። ምእመናን ሁሉ እዚህ ላይ ትልቅ አስተዋጽኦ ማድረግ አለብንና ይህንን ነው የምለው። እኛ እንደዚህ ሲሰራና ስንመጣ ብቻ ነው የምናየው እንጂ በየአጥቢያ ቤተክርስቲያን ማድረግና እውነት ሁሉ ጊዜ የምንሰራው ለቤተክርስቲያን ምእመናን ማህበረ ቅዱሳን ላይ ያደርግ የሚገባው አስራታቸውን እንዲያወጡ ሁሌ በአባቶች ትምህርት ቢደረግ ሁሌ ቤተክርስቲያንም ከማለት እናንተም ሁሌ እየጠራችሁ እንዲህ አድርጉ ከማለት እንደው ሁሌ ተከታታይ የሆነ አገልግሎት ህዝቡ እንዲሰጥ
የተቋሙም ዓላማ ምን እንደሆነ ምናምን ለወጣቶቹ በሚደርስ መንገድ ቅርብ እንዲሆኑ ይፈልጋል። ብዙ ወጣቶች አሉ፣ ለመልካም ስራ ዝግጁ የሆኑ ወጣቶች አሉ። ያው እድሉን ያላገኙ ይኖራሉ እንጂ እና ለዚህ ያው ቅርብ እንዲሆኑ እንፈልጋለን እንጂ ያው የተሻለ ነገር ወጣቱ ይጠበቃል ይሆናልም ብዬ አስባለሁ። ያው ፍላጎት ያለው ወጣት ብዙ አለ። ማህበረ ቅዱሳን በኢትዮጵያ በጣም በገዳማት ላይ ብዙ እየሰራ ነው። እኔ እንኳን ከማውቀው ብዙ ገዳማቱን የተፈቱ ገዳማትን እየደጎመ ነው። ብቻውን ግን በጣም ህዝብ ካልደገፈው ወጣቱም ያ ክርስቲያን ጠቅላላ ካልደገፈው ብቻውን የሚዘልቅ አይደለም። ግን እኛም የራሳችን አስተዋጽኦ ማድረግ አለብን። ያለን የቤተክርስቲያን ተስፋ የሚለመልመው የማህበረ ቅዱሳን ዝግጅት ሳይ ነው። እንደ ምእመን ማለት ነው። ምእመኑ ምን ሊያደርግ ይገባል ማለት በአትኩረት ሁሉ ጊዜ ቴክስት በሚደረግልን ጥሪ በሚደረግበት ቦታ በመገኘት ቤተክርስቲያን አካባቢም ካለ የማህበረ ቅዱሳን ማህበር እዛ ተገኝቶ ምን እያደረጉ እንደሆነ በቅርብ ቢከታተል ያለውንም ገንዘብም ሆነ አስራት ማለት ሁሉ በገንዘብ መደገፍ ስላለበት ምክንያቱም የሚሰራው ፕሮጀክት እንደዚህ ነው ብዬ አሁን በቃላት ባጭር ጊዜ ልገልጽልህ ሁሉ አልችልም። በጣም ብዙ ነው። ደስ ይላል። አባቶችን በገዳም ያሉትንም የተዘጉትንም በመክፈት እንደዚህ አይነት የቆሎ ተማሪዎችና የጉባኤ ጉባኤ ተማሪዎች እንዲህ አማረ ነገር ያየን ማህበረ ቅዱሳን ከተመሰረተ በኋላ በጣም ነው ማመሰግነው። ማህበረ ቅዱሳንና በርቱ፣ ተበራቱ፣ በዚሁ ቀጥሉበት ብዬ ነው እኔ ከምስጋና ልጀምር። ምስጋናዬ በእውነት እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመቀጠል ዋና አስተዋጽኦ ያደረገው የማህበረ ቅዱሳን ብዬ ነው ማምነው። ፍሬያችሁንም እንድታዩ ነው መመኘው። የማህበረ ቅዱሳን እንግዲህ ገዳማትን አብነት ትምህርት ቤቶችን በማሰራት በማስገንባት በመደገፍ አያሌ ዘመኖቹን ሲሰራ የኖረ የቤተ ክርስቲያናችን የጀርባ አጥንት የሆነው ተቋማችን ነው። ከነዚያ ከተማሪዎች መካከል አንዱ እኔ ነኝ። ማህበረ ቅዱሳን ካስተማራቸው ተማሪዎች መካከል ያንን ለመግለጥ ነው። ተዋሂዶ ጠፈር ወዳገመ ማህበረ ቅዱሳን ሰማይ ሰረቀ ለነ ጉባኤ ዘኢያርብ ፀሐይ በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።